እንዲጥል አቃተን አያጨስልን አይቅም አይጠጣልን እሺ ብሎ አይታዘዘንም ከቤተ እምነቱ ለማራቅ የነጭ ልክፍት እንዲገባበት የነጭ አምላክ እንዲሆን እቺን የተቀደሰች ሀገር ጥሎ እንዲወጣ ሲገዛ አይታወቀው ሜዳውን ስቶ መምጣት ነው ከፍሎ መምጣት ከዛ ቤት ያገኘዋል ራሱ መጽሐፉንም ቤት ያገኘዋል ስለ አክሱም ጽዮን ማርያም የግዕዝ ስነ ጽሁፎች አነሳስ ኢትዮጵያዊነትና ቤተክርስቲያኗን የሚመለከቱ ነገሮች ብቻ ነበር የሚያዩ ይሄው ባለፈው ያጣለው አጣልቶት የቤቱን መስታወት በቦክስ ነው ሰብሮ የሰበረው ልጁ በፊት የሌለውን ታጋሽነት አክባሪነት ጨዋነቱን እየገፈፍን በርኩሰ መናፍስት አሰራር ከእናት ከአባቱ ጋር መጣላት እናትየዋ መጥላት ከትንሽ ጊዜ በኋላ በቃ እኔንማ ለምን አይቶኝ በቃ ምን ይሁን ወተት ጥቁር ነው ይላል ወተት ጥቁር ነው በቃ ልጆች ሁለት ልጆች ናቸው ከሱ በታች ያሉት ልጆቹን ልግደላቸው ፍልስፍና ራስ አጥፋ ይላል እንዴ ያውና ያስገዛው ታዲያ ምን ትርጉም አለው ማንነትና ክብርን የሰው ልጅ ስብዕናን እንዲያጡ ከመስበክ ሌላ የርኩሰ መናፍስት አሰራር የአቴንስ የግሪክ የቻይና ቡዲዝም ከዚህ ውጭ ምን ትርጉምና ምን ጥቅም ሲኖረው ምን አረጋችሁ እሱ ፍቅር የቤተሰቡን ፍቅርና ሰላም ማሳጣት መተቱ ነው ወይስ ፍልስፍናው መተቱ በዘመንኛው ነጮች ባስገቡት አስተሳሰብ ከዚህ ቤተክርስቲያን ይሄ የምታዩት ወጣት ዛሬ የዚህ ሁሉ ውጤት ነው ሴቷ በሱሪ ይሄንን የክቡር ደጅ የምትረግጠው በሚኒስከርት በተጣበቀ ሚኒስከርት የምትመጣው ነጭ ወንዱ ነጠላ ቆቡን ትቶ በኬፕና በዚህ በርኩስ ኮፍያ ጭንቅላቱን ሸፍኖ የሚመጣው የዚህ ውጤት ነው ስለሷ ያለው ክብር እንዲጥል አድብቶ የመጣ መጽሐፍ ነው የገዛው እርኩስ መጽሐፍ ነው ልጁ አሸንፎናል አያነብም እሺ ብሎ ፈጣሪ አያነብም አይታመን ገባበት ታዲያ ይሄ ስለ እርኩሰ መናፍስት ኢትዮጵያ የጻፈው ነው ታነስ ምንድነው መጽሐፎቹን እስቲ አንድ ባንድ አስረክብ ወደዚህ ውሰድ መሃል ላይ በእጅ አንሳው እሺ ይሄ የቻይና ቡዲዝም ነው የቡዲዝም ፍልስፍና ነው ቡዲዝም እሺ ይሄ የእንስሳት አብዮት የሚል ስለ እንስሳ የሚያወራ ነው ይሄ ደግሞ የእናታችን የቅድስት ድንግል ማርያምን የልጁን መተማመኛውን ስለሷ ያለው ክብር እንዲጥል አድብቶ የመጣ መጽሐፍ ነው የገዛው እርኩስ መጽሐፍ ነው ይሄ ስለ እርኩሰ መናፍስት ኢትዮጵያ የጻፈው ነው ይሄንኛው የዳቪንቺ ኮድ የሚለው ነው ልጁ አሸንፎናል አያነብም እሺ ብሎ ፈጣሪ አያነብም አይታመን ገባበት ታዲያ ምን ገባበት የገባውት እላው ከልጅነቱ ጀምሮ መተት አለ አልታዘዝ እያለ ሲያስቸግር ጭንቅላቱን ሽባ በሰውነቱ እየተንሰራፋ ሲበላ ራሱን እንዲስት እያደረግን እያስቸገርን እንደዛ ነበር የምናረገው ከዛ ደግሞ አልታዘዝ ቤት ደጁን ሲል ቤተክርስቲያን ግቢውን ሲል በዚህ ልንሰራው ጭንቅላቱን ሽባ ልናረገው ነው የመጣንበት እሷ ከዚህ የተነሳ ነው እምነቱን እንዲጥል አቃተን አያጨስልን አይቅም አይጠጣልን እሺ ብሎ አይታዘዘንም ለዛ ነው እሺ ይሄ ታዲያ ምን ይጠቅመዋል ጭንቅላቱን ለማሳት ከዚህ የተቀደሰ ደጅ ለማራቅ ፍልስፍና ይሄ ፍልስፍና ነው ማለት ነው ብዛት ፍልስፍና ነው እሱም እሺ ብሎ አይገልጥልንም የኢትዮጵያን ታሪክ ብቻ እያነበበ አስቸገረን ይሄም እንደዛው ነው አንሰዋ ታዲያ ምን እንደሆነ አብራራለሁ ይሄንኛውም እንደዛው ፍልስፍና ነው ከሩቅ ምስራቅ የተነሳ ሱፊዝም የሚባል ፍልስፍና ነው ሱፊዝም ምንድነው የጃፓናውያን ፍልስፍና ከሩቅ ምስራቅ የተነሳ የቡዳ አምልኮ ነው እሺ ከዚህ ውስጥ የተኛው ነው እናንተ ጠቃሚ የምትሉት ምን ሁሉም አንድ ነው አባት ሁሉም አንድ ነው ግን ምን ይሄ ሁሉ ምን አስፈለገ
ከቤተ እምነት ከደጇ ለማራቅ ከቤተ እምነቱ ለማራቅ የነጭ ልክፍት እንዲገባበት የነጭ አምላኪ እንዲሆን እቺን የተቀደሰች ሀገር ጥሎ እንዲወጣ የነጭ አምላኪ የነጭ ልክፍት ነጭ ተከታይ እንዲሆን ነው ይሄ ሁሉ። ስታስገዛው እሱ ምን ይጠቅመኛል ብሎ ነው እንዲገዛ ያደረገው? አያውቀው። ከገባ በኋላ አቤት ነው የሚያገኘው፣ አቤት ነው የሚገኘው። እናንተ ናችሁ የምትገዙልን? ራሳችሁ። ኪስ ሲገዛ አይታወቅም። ሜዳውን ስቶ መምጣት ነው ከፍሎ መምጣት ነው። ከዛ ቤት ያገኘዋል ራሱን። መጽሐፉንም ቤት ያገኘዋል። የሚገርም ነው። ብዙ ጊዜ እዚህ የፍልስፍና መጽሐፍቶች አብዛኛው ወደ እብደት የሚወስደውን መንገድ የሚጠርግ የዲያብሎስ አሰራር በውስጡ ያለበት የሥነ ምግባርንም ሞራልንም የሚያጠፋ መንፈሳዊ አመለካከትንም ከህይወት ውስጥ የሚያርቅ ዝም ብሎ የተዘበራረቀ መላምቶች ውስጥ ገብተህ እንድትዳክር የሚያደርግ ተጽዕኖ አሳዳሪ ጠላት ነው። አንደኛው ራሳችን ፍልስፍናውን ስንፈልገው፣ ሁለተኛው መንፈሱ ደግሞ ከበጎ ነገር ሊያርቀን ሲፈልግ፣ በዚህ ሁለት መንገዶች ውስጥ እንጠመዳለን። እሺ አንተ የፍልስፍና የገባው ስንት ጊዜ ነው? መተቱ ከልጅነቱ ጀምሮ፣ ፍልስፍናው ደግሞ የሁለት የሶስት ዓመት ታሪክ ነው። እስከዛ ድረስ የሚያነባው ሀገራዊ እውነታና ኢትዮጵያን የሚሉ መጽሐፍቶች ነበረ። ስለ ጻድቃኖች፣ ስለ አቡነ ተክለ ሃይማኖት፣ ስለ አክሱም ጽዮን ማርያም የግዕዝ ስነ ጽሁፎች አነሳስ፣ ኢትዮጵያዊነትና ቤተክርስቲያኗን የሚመለከቱ ነገሮች ብቻ ነበር የሚያየው። ለዛ ነው ከዛ ነው ወደዚህ ጭንቅላቱ እየዞረ የመጣው። በከባድ ጭንቀት ውስጥ ራሱን ለመግደል ራሱን ለማጥፋት በሚደረግ ጥረት ውስጥ ነው አሁን እየተንገላታ ያለው። ይሄ ነው። ለምን አንገላታው ታዲያ? ራሱን እንዲያጠፋልን። ለምን? ቅድም እንዳልኩት አይቅምም፣ አያጨስም፣ አይጠጣልንም፣ እሺ ብሎ አይታዘዝም። ታዲያ አይጣያቅም፣ አያጨስም፣ ምን አገባ? ለማበላሸት ነው። የዛች የተረገመች እናቱ እንድትማቀቅ የአባት የርኩስ አባቱ እንዲንገላታ ለዛ ነው። እሺ አባቱና ሁል ጊዜ ሰይጣናት ስልታቸው አንደኛው ሚስጥራቸው ሲወጣ ሁለተኛውን ሌላ ሴራ ያሴራሉ። ልክ ያለ አይደለም። እየተሻገረ ደግሞ በጎ ነገር ተናጋሪ አሳቢ የመምሰል ስሜቶች ሲያሳዩ በዚህ ጊዜ መጠራጠር ያስፈልጋል። ምክንያቱም ለማወሳሰብ ነው የሚፈልገው እና መቀበል ስንጀምር ሐሳባቸውን በቃ ከዛን ጊዜ ውስብስብ የማለት ጠባያቶች አሉት። ይሄ መጽሐፍ ሲገዛ ታውቃለህ? እኔ አላቅም። ከአባቱ ደብቀ ነው የምገዛው። ክፍሉ ቁልፍ ነው። ቤተሰቡም በመከራ ውስጥ በኢኮኖሚ ውስጥ የተሻለ ነገር ስላላቸው ቆለፈ፣ የራሱን ክፍል ዘጋ፣ ወጣ። በልጁ ላይ ትልቅ እምነት ነው ያለው። ያምኑታል። ለምን? በስርዓት በስነ ምግባሩ ስለሚተማመኑበት የሱን ገበናና ማንነት ማንም ደፍሮ አይነካም፣ ማንም አይጠጋው። ይሄን አንተ ታውቃለህ? አዎ። ለዛ ነው እኛ ደግሞ በተለይ ከዚህ ከአባቱ ጋር አክባሪው ነበረ ልጁ ከሱ ለማጣላትና ለማገናኘት ይኸው ባለፈው ያጣለው አጣልቶት የቤቱን መስታወት በቦክስ ነው ሰብሮ የሰበረው። እኔ ነኝ ይሄን ያደረኩት። በቦክስ እንዴት አድርገህ ያረገፈው? ይኸው ጠባሰው። የታል ጠባሰው? ለምን ሰበርከው? መስኮቱ ግልፍተኝነት፣ ተናዳጅነት፣ ልጁ በፊት የሌለውን ታጋሽነት፣ አክባሪነት፣ ጨዋነቱን እየገፈፍን በርኩሰ መናፍስት አሰራር ከእናት ከአባቱ ጋር መጣላት፣ እናትየዋን መጥላት። ይሄ ነው ስራችን። ቅድም የነበረው ለስላሳ ድምፅ ጠፍቶ አቦሬ የሆነ ድምፅ መጣሁ። እንዲህ እንቀያየራለን። ሌላው ከዚህ ትልቁ ነገር መገንዘብ የምንችለው ሰውነታችንን፣ አካላችንን፣ ድምፃችንን አልፎም ተርፎ ነፍሳችንን ሁሉ እንዴት ተቆጣጥሮ በቁጥጥሩ ስር አውሎ መንፈሱ ወደሚፈልገው አይነት መንገድ መምራት መቻሉ ነው። እሺ መስኮቱን የሰበርከው በቦክስ እንዴት አድርገህ? የበሩ መስታወት ነው። እንዴት አድርገው? በቦክስ ነው የመታው። እንዴት አድርገህ? በቦክስ ስለው ሲሰበር ምንም በቃ ድቅቅቅ ነው ያለው፣ ብትን ነው ያለው።
አንተ ነው የመታኸው? አዎ። ልጁ አያውቅም ልጁ ያወቀው ካለፈ በኋላ ነው፣ ከረጅም ሰዓት በኋላ። ከዛ በኋላ ደግሞ የሚያቃጥለን ነገር አባትየው ላይ እግሩ ስር ወድቆ እየየ እያለ እኔ አይደለሁም ያረኩት እያለ እየየ በማለት ነበር ያሳለፈው። የዛን ሰሞን ራሱን እንዲያጠፋ ብዙ ነገር ነበር ስናመቻቸ ነበር። የእናትየው አምባ ነው ያሰረን። የእናትየው አምባ ሰይጣን አጋንንት ሰይጣን መተት አጋንንት ነን። እውነት ነው። አዎ በጣም አስቸጋሪ ነበር። በጣም መስኮቱን ሰበረው። አዎ በሆነ አጋጣሚ ከኔ ጋር እንትን ፈጠረና ብቻ ከቤት ዘሎ ወጥቶ መስኮቱን በቦክስ ጠርምሶት ወጣ። በቃ በዛን ጊዜ እጁ ተሰነጠቀ። ዝም አለን። እንደገና እንዲህ ካረገ በኋላ ደግሞ ከፍተኛ ጸጸት ነው የሚያድርበት። የሚገርመኝ ይሄ ብቻ ነው። እኔ እንደው የሚገርመኝ ምን ትላለህ? ይሄው የሚገርምማ እኮ ይሄው እኮ አለ። በጣም ግራይ ያደለሁም እያለ አይደል? በእውነት ነው። በጣም ልጁ እንዲህ አይደለም ባህሪው ስናሳድገው ልጁ በጣም ጥሩ ልጅ፣ በጣም በቃ ከሚፈለገው በላይ ለሰው አዛኝ፣ ሰጪ፣ ማልቀስ፣ ሰው ከቤት የተጣላ እንደሆነ እግር ላይ ወድቆ ታረቁ ነው የሚለው። ከትንሽ ጊዜ በኋላ በቃ እኔንማ ለምን አይቶኝ በቃ ምን ይሁን ወተት ጥቁር ነው ይላል። ወተት ጥቁር ነው በቃ። ልጆች ሁለት ልጆች ናቸው ከሱ በታች ያሉት። ልጆቹን ልግደላቸው ሁልጊዜ ተቆራኝቼ ነው በቃ ሁልጊዜ በቃ። መቼም ይሄ ቤት የእግዚአብሔር ቤት ስለሆነ ነው እንጂ ሌላ ጸሎት የለኝም። መድኃኒዓለም መላስጠኝ ምን ልሁን? ሰው ቢሆን ያባርኛል። እውነት ነው የምላችሁ። ይሄ ቤተክርስቲያን ስለሆነ ገመና ሸፋኝ ስለሆነ ነው እንጂ በቃ ምን ልሁን? ምን ላድርግ? ልጅ ነው ተው ልጅ የኩት እንደው በምን እንደሚጣላኝ አላውቅም። በሚበላው ሊጣላ ይችላል። ከሰራተኛ ከሁሉ በቃ ተቆራኝተን ኧረ ተው ልጅ እባክህ እንደው በምንም አይነት በምን መንገድ እንዴት በቃ ምን ወተት ጥቁር ነው ትላለህ? ምን ይቀረናል? እኛ ምን አጋንንት ስራው አይደል እንዴ? በቃ ሁሉንም በሁሉ በትንሽ ነገር ነው የምንጣለው። ምንም አይቀርም፣ መተናነቅ ነው የሚቀረው። መቼም የልጅነት ክብሩና ውስጡ የዚህ አቡነ ተክለ ሃይማኖት የኢትዮጵያዊ ንጉሥ አምላክ እግዚአብሔር እሱ ነው እየታደገ እስካሁን የሚያቆየው እንጂ እስካሁን ምን ታረገው ነበር? ራሱን እንዲያጠፋ ካንዴም ሁለት ኤሌክትሪክ ቆይ አይደለም ፍልስፍና ራስ አጥፋ ይላል እንዴ? ያውና አስገዛው። ታዲያ ምን ትርጉም አለው? ማንነትና ክብርን የሰው ልጅ ስብዕናን እንዲያጡ ከመስበክ ሌላ የርኩሰ መናፍስት አሰራር፣ የአቴንስ የግሪካውያን የቻይና ቡዲዝም ከዚህ ውጭ ምን ትርጉምና ምን ጥቅም ሲኖረው? ይሄ ነው። እስከዛ ድረስ ግን ይሄን እስከጀመረበት የሚያውነበው ስለ አክሱም ጽዮን አመጣጥ እነ ፕሮፌሰር ጌታቸው ኃይሌ የኦርቶዶክስ እምነት ነው ያጠኑ። የነሱ ታላላቅ መጽሐፍቶች በቤት ውስጥ አሉ። አሁን እነሱ ነበር የሚያነቡ። ጭንቅላቱ አልለወጣለን፣ አቃተን፣ አያጨስልን፣ አይቀመልን። ይሄ ነው ወደዚህ እንድንገባ ደግሞ ያደረገን። አሁን በድባቴ ውስጥ ጭንቅላቱን ስቶ ቁጭ እንዲል አርፎ እንዲቀመጥ በሆነ ባልሆነ መበሳጨት እንዲበሳጭ በራስ ሐሳብ መውጠንጠል ራሱን እንዲያጠፋ ትላንት ባሳለፈው ነገር እየተጸጸተ ጭንቅላቱ ሊናው እንዲቆስል ምንም እንዳይሰራ ማድረግ ነው። ይሄ ነው። ምን ጥቅም ታገኛላችሁ? ምን ጥቅም እናገኛለን? ያጋንንት ስራው ያው ከመልካም ነገር ማሳት አይደል እንደኛ ስራ ነው እንዴ? አዎ ለምን ይሄን አልሄዳችሁ? ምን አረጋችሁ? እሱ ፍቅር የቤተሰቡን ፍቅርና ሰላም ማሳጣት መተቱ ነው ወይስ ፍልስፍናው? መተቱ ፍልስፍናው። በተለይ ደግሞ በቤት ውስጥ ያጠላው መተት። በቤት ውስጥ ያጠላው መተት። አዎ መተቱ ምን አርግ ተብለ ነው? እሱን ከቤተሰቡ እንዲያጋጭ ራሱን እንዲያጠፋ እናትየዋን ከትንሽ ጊዜ በኋላ ያልጋ ቁራኛ ሽባ ለማድረግ አባትየውን በእናቱ በሚስቱ ሰበብና እንባ ራሱን እስኪስት እንዲሄድ ማድረግ ይሄ ነው። ስለዚህ ተተኪውን ትውልድ እንደ የማስያዝ ነው በቃ። እና ፍልስፍናው እርሱን ማደናገር፣ ህሊናው ጭንቅላት ውስጥ እንዲቆይ ማድረግ፣ ራሱን እንዲስጨርቁን ጥሎ እንዲያብድ በጦዘ ጭንቅላት ውስጥ ማቆየት። ይሄ ነው። አሁንም ቢሆን አቅቶናል። ከዚህ ውስጥ ምናልባት አንድ ሁለቱን ነው ገና በደንብ ያየው። አቅቷል። እምቢ ብሏችሁ ደጁን ነው። በተለይ የናዝሬቱ ሊቀ መላእክቱ ቅዱስ ገብርኤል እሱ ነው። ሮብ ጉባኤ ስለዝናው ሰምቶ ይሆናል አባታቸው። እዛ ጉባኤ እሱ ነው ያሰረላት። እሱ ሊቀ መላእክቱ ቅዱስ ገብርኤል ነው። መተቱ በምንድን ነው የገባው? የልጅነት ነው። ስንት ዓመት ሆነ? አንድ 13 ዓመት አካባቢ እህል እየበላ መውደቅ ከጀመረበት ጊዜ አንስቶ ራሱን ይስታል። እህል በሚበላ ሰዓት የሚያወራውን የሚናገረውን አያውቅም። ከሰዓታቶች በኋላ ወደ ራሱ ሲመለስ የነበረበት ምንም የሚያውቀው ነገር የለም። ይሄ ነው
ይወድቃል። አዎ ይወድቃል። ምግብ በቃ እንዲህ ይንቀጠቀጣል። ሐኪም ስንወስደው የሚጥል ነው ተባለ። ይሄንን ደግሞ ሐኪሞች ሲነግሩት ሕክምና ነው በቃ ሕክምና ውሰጂኝ። አሁን በቅርቡ ራሱ ሳይካትሪስት አሉ ተብሎ እዚህ በጣም ብዙ ቦታ ነው ታሪኩ ብዙ ነው። አሁን በዚህ አያልቅም። አሁን እዛ እኔ መድኃኒት ካልወሰድኩ ሲለኝ አላስወስድም። እውነት ቅዱስ ገብርኤል ሰታኸኝ ከሆነ ወይ ግደለው እንጂ እኔ ይህን መድኃኒት አላስወስድም። በቃ እንደዚህ ነው ሲለኝ እንዲህ ያለ ዶክተር ጋር ውሰጂኝ ሲለኝ ውጭ ሄዱ አልለዋለሁ፣ በእንደ አታልለዋለሁ፣ እለምነዋለሁ እግሩ ላይ ወድቄ ልጄ ባል። እንዴት ነው የምትጥለው ሲበላ? እንዴት ነው የምታደርገው? እስቲ እንዴት ነው ብዛት አሁን ሲበላ? እሺ አሁን እየበላ ነው እንበል። እንዴት ነው የምታደርገው? እናትና አባት ሲቀመጡ እህት ወንድሞቹ እንዲሳቀቁ ነው። አንድ ጋር ሲቀመጡ ሁሉም ተሰባስበው። ይሄ እርኩስ ሰውዬ ገበታ በቁርጥ ነበረ። አሁን የጋራ ምግብ ነው እቤት ውስጥ የሚበላው። ገበታ በቁርጥ ምንድን ነው? ገበታ በፊት የእንጀራ ቁርጥ የነጮች እርኩስ አሁን ይችን ሀገር የወረራት አብሮ መብላትን የተወበት የእሱ አይነት አበላል ነበር ገበታ በቁርጥ። አሁን ገበታው ደግሞ አሁን ሙሉ ሲሆን አብሮ ነው የሚቆርሱት። ይባረካል ማዕዱ ሲያቀተን እዛው ነው ስልምልም እያረግን ካፋች። እስቲ እንዴት ነው የምታስለመለሙት? አሁን እሺ በላ በል ለምን የት ነው እንዴት ነው ጀምሩ። እንደገና ጀምሩት እስቲ። ቁጭ እንዳለ ነው ቆሞ ነው ጀምሩት። አይኑን ስታዩ ነው እቺ የተረገመች። እኛ ወይ እሷን ስናይ ነው ወይ እህል እየተበላ ገበታው ላይ ነው። እንዴት ነው? አይ ስልምልም የምትሉት እንዴት ነው? አሁን እንዴት የነኛ አንተ ነው ከዛ በቃ እንቅልፍ ይዘዋል። በዛው ትተኛለህ እንዴ ነው ምናምን እያላችሁ? ሽውድ ነው በቃ በቃ ከዛ ይተኛል። ወደ ራሱ ሲመለስ አያውቅም የነበረበትን እንደገና ለማስታወስ ጊዜያቶች ይፈልጋሉና የማስታወስ አቅሙን ደግሞ በዚህ ሰልበነዋል። አሁን የማስታወስ አቅም እየተቸገረ ነው። ያነበባቸውን ጥንታዊ የቤተ ክርስቲያኗን ታሪኮች ከጭንቅላቱ እየፋቅን እያወጣን ነበረ። ይሄ ነው ትፍቀዋለህ? ከውስጡ መልካምነቱን መልካም ነገሮችን ከጭንቅላቱ እያወጣን ይሄ እንዲገባበት ገና እየጀመርን ነበር። ይሄው ተዋረድና ተዋረድኩ። እንደዚህ ነው ልፍስፍስ ምን ትክክል ነው። በቃ ምንም ይሄ ነው በቃ ይሄን በቃ አይኑ በርበሬ ይመስላል። አይኑን የት እንደሚወስዱ አይታወቅም። አይኑ እዛ ይገባል። ራስ መታቱ ከዛ እኔንማ ቢያየኝ አይፈልግም። በቃ ምንም እኔ ክፉ አልናገረውም። በቃ ተው እባክህ ልጄ ቤተክርስቲያን ሂድ ያልኩት እንደው ቆባ ሰፍቼ ልግባልሽ ቤተክርስቲያን በቃ እኔ ወጣት ነኝ። እንደዚህ አትመኝ ለምኜ እንደምንም ተማሙቼ እስቲ እባክህ ተሳለመው ግድ የለም ደግሞ የቅዱስ ሚካኤልን ዝክር ያዘክራሉ። አልሄድም በቃ ይሄንን ዝክር የምትይኝን በግድ አሁን ለተንኮሉ የዛለት ከዘጋሪዎቹ ጋር እንደው በሚካኤልማ የሚሰራው ስራ ያለው ሙግት መቼም መናገር አይቻልም። እሱን የሚሰራው የሚካኤል ቀን በአሁኑም ጽዋ መቅደስ ሊገባ ሲል ወደ ራሱ ቀይረ ነው ውጭ ነበረ። አህዱ ሲባል ወደ ቅዳሴው ሊገባ ሲል ደግሞ መለስ ነው። ለምን እንደ ውስጥ ሲያስቀድስ ጭንቅላቱን ለመበጥበጥ ቅዳሴውን አይሰማውም። ከዛ በቃ ብጥብጥ ነው። እኔ የምልህ ወደ ቤተ ክርስቲያን እንሂድ ስትል ቆብ እኔ ላሰፋልሽ ትፈልጊያለሽ የምትለው አንተ ነህ። ታዲያስ እንዴት ነው የምትለው? ምን ቆብ ላሰፋልሽ እንዴ? በነርቃን ወይን ገዳም አንዱ ገዳም መለክሴ ነው ልጅ ቆሜና ሰፊልኝና ልግባልሽ ነው አምላት። አውቀህ ነው? አዎ እሱንም የሚናገረው አንተ ነው የምትናገር። እሱንማ የእሱን ባህሪና ማንነት ተናገርኩት እኔው ነኝ እንጂ በባህሪው ላይ ማንነትህን አንተ ነው የምትናገር። ለምን እንዴት ይጫወትባላል ሰው ልጅን? እንዴት ለምንድን ነው? ያው እነሱን ለመበጥበጥ ቤተሰቡን ለመበጥበጥ በእግዚአብሔር ፍቃድ በሱ ፍቃድ ነው። ደም ተፍተው ከሀገር ወጥተው ዛሬ ላይ ጥሩ ህይወትና መልካም ህይወት ሲኖሩ ነው። እንደዚህ እንግዲህ በቀናት አሁን እንደዚህ የገባ ነው እርኩስ መናፍስቶች እንጂ በፊት ደም ተፍታ በአብሬ ቤት ኪራይ 9 ዓመት መከራውን አይታ ነው ያሳደገችው። ታላቅ እናቱ ነች፣ ያም ታላቅ አባቱ ነበረ። ዛሬ ግን ይኸው መልካም ደግሞ ይሄን እነሱ መልካም ህይወትን እንዳይኖሩ ደግሞ ዛሬ በእኛ እንዲበሳጩና እንዲያዝኑ ነው። አሁን እሄዳለሁ መሄድ ነው። አሁን እሄዳለሁ። ፍልስፍናው አንተ ትልቁ ገዛህ በዚህ ጊዜ ምንድን ነው ጥቅሙ? ቀድሜ እንዳልኩት ነው። እስቲ እንዴት ጭንቅላቱን ቁም። አሁን ቁም።
አትንገዳገድብን፣ ቀጥ በል እና ወደዚህ። እሺ ሺሻ ምናምን ጫት አላስጀመርከው? አልነካም። ፍልስፍና ብቻና እንዲሁ ዝም ብለህ ማጦዝ ነው በሀሳብ። አቃታችሁ። እስቲ እንደው ፍልስፍናው ጥቅሙ ለአንተ ይሄ ነው በልና ንገራቸው። በዘመንኛው ነጮች ባስገቡት አስተሳሰብ ከዚህ ቤተክርስቲያን ይሄ የምታዩት ወጣት ዛሬ የዚህ ሁሉ ውጤት ነው። ሴቷ በሱሪ ይህንን የክቡር ደጅ የምረግጠው፣ በሚኒስከርት በተጣበቀ ሚኒስከርት የምትመጣው፣ ወንዱ ነጠላ ቆቡን ትቶ በኬፕና በዚህ በርኩስ ኮፍያ ጭንቅላቱን ሸፍኖ የሚመጣው የዚህ ውጤት ነው። እኛ ደግሞ ከዛ በዘለለ ማንነቱንና ደጁን ለማራቅ ነበር። ይሄ ነው ማንነቱንና ከደጁ ለማራቅ። ከደጁ እንዴት? ከቤተክርስቲያኑ ደጅ ለማራቅ ነው። ለምን? ምን ጥቅም ታገኛለህ? ተባረከች ቅድስት ሀገር እንድጠፋ ነው። ተባረከችው ቅድስት ሀገር እንድትጠፋ። አይሆንማ። ይሄ እሱም አይሆንም። እና አህመድ ግራኝስ እኔ ወዲት ጉዲትስ የመች ተሳካላቸው? እነሱ ሰው ናቸው፣ እናንተ አጋንንት ናቸው። እነሱ ላይ ያደረው ማን ነው? ማን ያደረው? አጋንንት አይደለ እንዴ? አጋንንት አይደለ ወይ? ትግሉ እና ሰው አጋንንት አያውቅማ። አያውቅም። ደጁ ግባ። ደጁ እንደዚህ ደጁን ሲረግጥ ያውቃል። ደጁ ሲረግጥ መች ሰምቶ መጀመሪያው ነው። የኛ ጥላ ጥልቶበታል። እንደ ልጁ ደፍሮ ወደ ደጁ መምጣት ነው። ጥላችሁን አታነሱም ታዲያ? እንልቀቅና እንሂድ። መሄድ ነው የምትፈልጉት? ስንት ናችሁ? 7 አጋንንት። እሺ በል ተመርቀቅ። ዋጥናው ከሰውነት ውስጥ አፍለውጣ። ይሄኛው ትውልድ ከታሪክ እንዲደናገር ከነበረበት መንፈሳዊ ኃይል እንዲወጣ አባቶቹ ከተባረኩበት ጸጋና ሞገስ እንዲለይ የጸሎትና የአምልኮት መንፈሳዊ ተስፋ እንዲርቀው አንድ በራሱም የራሱ ቅዠት እየፈጠረ ዝም ብሎ ሲዳክር በኢንተርኔቱም በፊልሙም በምኑም ናላው እንዲዞር የቅኝ አገዛዝ ስልታቸው ለዘመናት ወደ መናፍስት ተለውጦ አሁን እዚህ ደረጃ ላይ ደርሰናል ማለት ነው። በልተገጭ አፍላውጣ ነው አልኩ። አፉ ላይ ውጣ። ከልቡ ውስጥ ውጣ። እሺ በኢየሱስ ክርስቶስ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ሁላችንም ወደ ሲኦል እንገባለን። በናዝሬቱ በኢየሱስ ክርስቶስ ስም ሲኦል ታስረናል። በቅዱስ ሚካኤል ስም ቶሎ 7 ጊዜ ጮና ውጣ። 7 ጊዜ ጮና። እግዚአብሔር ተነስ። አቤት አባቴ ደህና ነኝ። ይሄ ሁሉ ማን የገዛው? አባቴ እኔ መጽሐፍ አነባለሁ ከልጅነቴ ጀምሮ። ግን በተለይ የዚችን ሀገር ታሪክና የዚችን ቤተክርስቲያን እምነት ምንነቷን ማወቅ በጣም ነው የምጓጓው። ቤት ውስጥ በጣም አትጸልይም? ታዲያ ዝም ብለህ ማንበብ ብቻ? ኧረ ጸልይ ነበር አባቴ። ለምን ተውኩት? እኔ ከተወሰነ ጊዜ በኋላ ይሄ ያልኩት አሁን በሽታ ነበረብኝ። የምን በሽታ? ይሄ ህልስ በላይ ጥለኝ ነበር። ወንድ ታዲያ ምን ይጥልሃል? መተት ነው ይሄ። በል ወር ተነሳ፣ ጸልይ፣ ስገድ። ተነስ። የሚጥል በሽታ የሚባል ነገር የለም። መተት ነው የሚጫወተው። እሺ አባቴ። ኧረ በረታለሁ፣ እኔ እመለሳለሁ።
ነው።